የደስታ ነው ሌላ አይደለም ሰላም ላያቸውና እየታየ ባለገኝ ሰራዊት ነው
ግጥም ያነበበችው እህታችን ማን ትባላለች? ስሟ ወይም ያቃታል አራተኛው ዓመት። እሺ ማን ትባላለች? ግን በአካል ታውቋት ነበር? እሺ እንኳን አንድ ፍሬ ነሽ አንቺ ያን ነበርሽ ነው አለ ያንን ፍሬ ናታ እናቶች ጋር እርጎዬ አታውቂያትም? አላወቅሻትም? ግጥም ያነበበች ማናት? አሁን ግጥም ያነበበችው አታውቂያትም? ማሚስ አንቺስ አታውቂያትም? እኔም አላውቃትም ነው እንዴ? በርግጥ ያነበበችን አላውቅም። በዓሉ ግን ስድስተኛ የእናቶች ጭምር በዓል ስድስተኛ የእናቶች አራተኛ አራተኛ ዘደረሽ ውስጥ አለ እግዚአብሔር የተባረከ ይሁን። አሜን። ዛሬ የኒየም ሰርፕራይዝ ለማድረግ ነው ይሄ ግብረት የመጣው። ሰርፕራይዙ ግን በእንትን ብቻ ሳይሆን እንደዚህ የልብ መፈለግ እንዳለም እሷ እንድታቅ ይሄ ህብረት አንቺ እንደሚፈልግ እነኚህ ቅዱሳን እንደሚፈልጉሽም እንድታቂ ለማድረግ አንቺ ቤት መተን አንድነት ጊዜ እናድርግ ብለን የመጣ ነው። ይሄንን ጉባኤም ጭምር ይዤ እንኳን ደስ ያለሽ። ክብሩ ለእግዚአብሔር ይሁን። አሜን። እንጸልይ። እግዚአብሔር ሰው አይረሳም። እግዚአብሔር ሰው አይተውም። አሜን። ሃሌሉያ አሜን። እግዚአብሔር ሁሉ ጊዜ ለምርጦቹ ታማኝ አሜን። እግዚአብሔር የሚፈልግ ልብ ደስ ብሎ ስለሚል መጽሐፍ ደስታችን እሱን ከመፈለግ ስለሚመነጭ እኛ በዚህ ጉዳይ ደስ ብሎናል። እግዚአብሔር የተባረከ ይሁን። አሜን። ሃሌሉያ አሜን። እግዚአብሔር ሰው አይረሳ። አሜን። እግዚአብሔር ሰው አይረሳ። አሜን። እግዚአብሔር አገልጋዮቹን አይረሳ። አሜን። እግዚአብሔር የጠራውን ቅዱሳን አይረሳ። አሜን። እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ስም እናመሰግንሃለን። አሜን። ስም ለዘላለም የተባረከ ይሁን። አሜን። እንደገና ይህን ድል ስለሰጠህን ለዘላለም ተባረክ። አሜን። በሰው ልብ ሸክምን የምታስቀምጥ እግዚአብሔር ሆይ በወንድሞቼ ልብ ስላስቀመጥከው ሐሳብ ለዘላለም ክብሩን ሰጠ። አሜን። እግዚአብሔር ሆይ እናመሰግንሃለን። አሜን። እጅግ ደስ ብሎናል። እንደገና እግዚአብሔር ሆይ እንዲህ በመገናኘታችን ስምህን ለመጥራት እኛ ባለንበት አንተ ስላለ እኔና የጉባኤ እግዚአብሔር ክብሩን እንሰጣለን። አሜን። ክብር ለአብ ይሁን። አሜን። ክብር ለወልድ ይሁን። አሜን። ክብር ለመንፈስ ቅዱስ ይሁን። አሜን። እግዚአብሔር በታቀደችው ሰዓት አንተ በወሰንከው ጊዜ የወንድሞችና እህቶች ልብ ተነስተው እግዚአብሔር በዚህ ሁኔታ በፊት እንደሆነው እኛንም ስለረዳ እናመሰግናለን። አሜን። እግዚአብሔር ሆይ ዛሬ በዚህ ሁኔታ ደግሞ እዚህ ቤት ለጉብኝት እኛ ስንመጣ አብረን መጣልና እግዚአብሔር ለዘላለም ስምህ ይባረክ። አሜን። ጊዜውን ባርክልን። አሜን። መልካምነት ከኛ ጋር ይሁን። አሜን። እግዚአብሔር በሚቀጥለው ጊዜ ደግሞ የምናደርገው ነገር ሁሉ በፊት በኢየሱስ ስም የተባረከ ይሁን። አሜን። ቃሉ ጊዜ ይባረክ። አሜን። ምስክርነት ጊዜ ይባረክ። አሜን። እግዚአብሔር ሆይ ማዱ ጊዜ ይባረክ። አሜን። እንደገና እግዚአብሔር ጸሎት ጊዜው ይባረክ። አሜን። ከዘላለም እስከ ለዘላለም ክብሩ ላንተ ይሁን። አሜን። ወደሃለን። አሜን። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም አሜን። ስለመገናኘታችን እግዚአብሔር ልንልሽ
የምንችለው ነገር እግዚአብሔር ሰው አይረሳም። አሜን አስታውሳለሁ አዋቂ ነው። ስለዚህ ምንድነው የምናደርገው? ቀጥሎ እግዚአብሔርን ቃል እንሰማለን፣ ከፍ ያካፍለናል። ከዛ የምስክርነት ጊዜ ይኖረናል። በጣም የሚገርመው የጸሎትም ጊዜ ይኖረናል። ኢንጂነርን ከአዲስ አበባ ነው የመጣው። እግዚአብሔር ይባርክ በሉት እስቲ። እግዚአብሔር ይባርክ። እንደገና አብዝቶ ይባርክ በሉት። እግዚአብሔር አብዝቶ ይባርክ። ቀን ነው ቃል ለዚህ ፕሮግራም ነው የመጣው። እሱም ይሸኛል። በኋላ እንጸልይለታለን። ጌታ ይባርካችሁ። ከፍ እግዚአብሔርን ቃል አካል እግዚአብሔር ስም የተመሰገነ ይሁን። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን። ዛሬ በመሪዎች ፊት ቆሜ እግዚአብሔር ቃል እንዳካፍል እግዚአብሔር ስለረዳኝ እድሜ ስለሰጠኝ ሰላም ስለሰጠኝ ጌታችን መሪያችን ሽማግሌያችን እግዚአብሔር ይባርክ። አሜን። እግዚአብሔር ይባርክ። አሜን። እንኳን እድሜ ጤና ሰላም ሰጥቶ ልጆች አባት ሆነሃል ነው። አሜን። እግዚአብሔር ይመስገን። አሜን። ወንድሞቻችን እግዚአብሔር ይባርካችሁ። አሜን። ተባረኩ። አሜን። ዛሬ በእህታችን ቤት በእውነት እግዚአብሔር ይባርካችሁ። ይህንን ሐሳብ ይህንን እቅድ ይህንን ዓላማ በእውነት አስባችሁ ይችን ባለውለታ ይችን የቤተ ክርስቲያን እናት የአማኑኤል እናት የሆነች እናታችንን እንድትጎበኙ ልባቸውን ስላለ ያነሳሳ እግዚአብሔር ይባረክ። አሜን። እግዚአብሔር ይባረክ። አሜን። በእውነት ከቃሉ እግዚአብሔር ቃል ሰጥቶኛል። ዓርብ ዕለት ነው የተገናኘነው ከዜናው ጋር እንኳን መጣ ጥሩ ነው አለኝና ከዛ ነገር እንደገና ደግሞ ደውሎ ቃል ስለኝ መንፈስ ቅዱስ ደግሞ ምንድነው ማካፈለው ለዛ ቤት በየሰን ቃል ሰጠኝ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ስም የተመሰገነ ይሁን። ኢየሱስ ክርስቶስ ጌታ ነው። እንደ እግዚአብሔር ያለ ማንም የለም። እግዚአብሔር አምላክ ሆነኝ ጨለማዬ በራ ጨለማዬ በራ ብርሃን ወጣልኝ ስሆን ከእሱ ጋራ ስሆን ከእሱ ጋራ እግዚአብሔር አምላክ ሆነኝ ጨለማዬ በራ ጨለማዬ በራ ብርሃን ወጣልኝ ስሆን ከእሱ ጋራ ስሆን ከእሱ ጋራ ልዑል መጠጊያ ሆኖኛል ልዑል መጠጊያ ሆኖኛል ልዑል መጠጊያ ሆኖኛል ልዑል መጠጊያ ሆኖኛል የነፍሴ ወዳጅ አንተ ነህ በምክር እግሬን ታሳርፋለህ በምክር እግሬን ታሳርፋለህ ሸለቆ ባይሞላ እኔ አላማርርም በአምላኬ ላይ አፌን በከንቱ አልከፍትም ሁሉ ይበቃል አንተን ማመስገን ታላቅ ነህ እያሉ ስምህን ማክበር ታላቅ ነህ እያሉ ስምህን ማክበር ክብር እንደ ደመና ሰማያትን ሸፍኗል ሰማያትን ሸፍኗል ምስጋና ለዘላለም ለስምህ ይገባል 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 ክብርና ሰማያትን ሸፍኗል ሰማያትን ሸፍኗል ምስጋና ለዘላለም ለስምህ ይገባል 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 ጨለማዬ በራ ብርሃን ወጣልኝ ስሆን ከእሱ ጋራ ስሆን ከእሱ ጋራ እግዚአብሔር አምላክ ሆነኝ ጨለማዬ በራ ጨለማዬ በራ ብርሃን ወጣልኝ ስሆን ከእሱ ጋራ ስሆን ከእሱ ጋራ ልዑል መጠጊያ ሆኖኛል ልዑል መጠጊያ ሆኖኛል ልዑል መጠጊያ ሆኖኛል ልዑል መጠጊያ ሆኖኛል የነፍሴ ወዳጅ አንተ ነህ በምክር እግሬን ታሳርፋለህ በምክር እግሬን ታሳርፋለህ ሸለቆ ባይሞላ እኔ አላማርርም
አልኖርም በአምላኬ አላፍርም በከንቱ አልቀርም ሁሉ ይበቃል አንተን ማመስገን አላገር እያሉ ስምህን ማክበር አላገር እያሉ ስምህን ማክበር ክብርን እንደ ደመና ሰማያትን ሸፍኗል ሰማያትን ሸፍኗል ምስጋና ለዘላለም ለስምህ ይገባል 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 እግዚአብሔር ስም የተመሰገነ ይሁን አሜን ገዛ መዝሙራችን ማለት አሜን ኢየሱስ ክርስቶስ ጌታ ነው አሜን እግዚአብሔር ያለ ማንንም የለም አሜን ዛሬ ቤተ ክርስቲያናችን የሚገርም ኳየር ከአዲስ አበባ የመጣ ኳየር ነበር በቃ መዝሙር 23 መዝሙር 124 መዝሙር 121 በቃ አይነበር አንነበር ወይ አምጥቷል በቃ የሚገርም በቃ ከሀያት ሙሉ ወንጌል ቤተክርስቲያን የመጡ መዘምራን ናቸው እኔ እንደዛሬ ሐሴት አድርጋለሁ እንደዛሬ በቃ ዳዊቶች ናቸው በቃ ዳዊት በቃ አሁን ዛሬ መዝሙር ሌላ ካለ ይሄኛው ግን በቃ እረኛዬ በአይኖችን ተራሮች አነሳው አንተ ከኔ ጋር ስለሆንክ በቃ ደግሞ የምወዳቸው ስፍራዎች ነበሩ ለኔ በቅላኔ በጣም ደስ ይል ነበር ዛሬም ደስ ይለናል ኢየሱስ ክርስቶስ ጌታ ነው ገና እንዘምራለን ቃሉን እንላለን የእግዚአብሔር ስም የተመሰገነ ይሁን ስለተጸለየ ወንድማችን ጸልየዋል አጭር ቃል ነውና የአንድ ንጉስ ታሪክ ነውና ዮዳሄ የተባለው ሊቀ ካህን በነበረ ጊዜ ሚስቱ ኢዮሳቤት የተባለች ነበረችና አካዚያስ የተባለ ንጉስ በሞተ ጊዜ እናቱ ጎቶላ የተባለች ሴት ተነሳችና የነገስታቱን ቤት በሙሉ ዘር ሁሉ አጠፋች ይሄ ግን ኢዮአስ የተባለው ገና የአንድ አመት ልጅ ስለነበረ ኢዮሳቤት የተባለችው የካህኑ ሚስት ጓዳ ደብቃ አዳነችው ይላል ካዳነችው በኋላ ካደገ በኋላ 6 አመት ሲሞላው በሰባተኛው አመት ዮዳሄ የንጉሱ ዘር ዘሃል እቺኛዋ ግን የንጉስ ዘር አይደለችም በኃይሏና በጉልበቷ ዝም ብላ ነው የነገሰችው ስለዚህ ይሄ ንጉሱ ዘሃል ለብሎ ለሻለቆች ለመቶ አለቆች ለአስር አለቆች ላሉት ካህናቶች ከነገራቸው በኋላ ይሄ ካለማሩና ከዛ በኋላ ተሰብስበው ይሄንን ንጉስ አመጡና በ7 አመቱ አነገሱ ካነገሱ በኋላ ዮዳሄ ይሄን ሰው እየመከረው እያስተማረው የመንግስቱን ወግ የህጉን እንዴት ማስተዳደር እንዳለበት ሁሉ እያስተማረው አሳደገው ሚስት አጋባው ልጆች ወለደ ይሁሉ ከሆነ በኋላ ዮዳሄ ሞተ ለእስራኤልም ለህዝቡ መልካም አድርጓልና በነገስታት መቃብር ተቀበረ ካህኑ በ130 አመቱ ሞተ ታዲያ እሱ ከሞተ በኋላ ህዝቡ ገቡና ለንጉሱ እጅ ነሱ ይላል እጅ ከነሱ በኋላ እኛ እግዚአብሔር ማምለክ አንፈልግም ስለዚህ እኛ ጣዖት ማምለክ እንፈልጋለን ሲሉ እሻላቸው የዮዳሄ ልጅ ካህኑ ተነሳና ዘካርያስ ተመለሱ ይሄ ነገር መልካም አይደለም ይሄ ነገር ክፉ ነው ጥሩ አይደለም ወደ አምላካችሁ ተመለሱ ብሎ መከራቸው መከሩበት ጊዜ ይሄን ሰው ንግደለው ወይ ሲሉት ግደሉት አላቸው ይሄ ሰውዬ ግን ዘካርያስ የተባለው ከኢዮአስ ጋር እናትና የዮሳቤት ልጅ ነው የዮዳሄ ልጅ ነው አብረው ቁጠብተው እንዳደጉ አብረው የታወቀ ነው ግን ምን ይላል የእግዚአብሔር ቃል ዮዳሄ ያደረገለትን ነገር አላሰበም ውለታውን አላሰበም ከሰይፍ ያዳነውን እንደገና ለወግ ማረግ ያበቃውን ንጉስ ያደረገውን እስከዛ እስከሆነ ድረስ ያደረገለትን ያባቱን ኃጢያት ያባቱን ውለታ ረስቶ ምን አደረገው ልጁን አስገደለው ውለታ ከመርሳት እግዚአብሔር ያድነን አሜን ውለታችሁን ዛሬ ወደ ኋላ መለስ ብላችሁ የነየናለው ያንዳንዳችሁ ዛሬ ወደ ኋላ እንድትመለሱ ፈልጋለሁ ስለራሴ ታሪክ ነግራችኋለሁ ይሄ ቃል ዝም ብሎ አይደለም ራሴ ከኔ ጋር ቆይቷል አንድ እኔ ዛሬ ዝመድረስ በዚህ ሁኔታ እንደሆን ከወንድሞቼ መሐከል ከገጠር አውጥቶ በዚህ ሁኔታ እንደሆን የረዳኝ አንድ ሰው ነበርና የአንድ ሰው
ምንድነው ያደረገለት ብትሉ ወደ ትምህርት ቤት አስገባኝ። አባቴ ለምኖ በ50ዎቹ ዓመተ ምህረት ትምህርት ቤት አስገባኝ። ፊደል ቆጠርኩ ወንድሞቼ በተለይና ከዛ በኋላ ታሪኩ ይሄ ነው። ይሄ ሰው ግን ከአቅም ካገኘ በኋላ ስራ ከያዝኩ በኋላ ቤተሰብ መርዳት ከጀመርኩ በኋላ ለዚህ ሰው ግን አንድ ነገር አድርጌያለሁ። እሄዳለሁ አጎቴ ነው ሰላም ነው ደህና ነው ልጄ ከማለት በስተቀር ለእናቴ ለወንድሞቼ ለአባቴ ሳደር አንድ ነገር አድርጌታለሁ። ግን ወደ ጌታ መጥቼ ይሄንን ብሩህ አምላክ ይሄንን ማስተዋል የሚሰጠውን አምላክ ይሄንን አስተማሪ የሆነውን አምላክ ኢየሱስ ክርስቶስ ካገኘው በኋላ ይሄንን ቅዱስ መጽሐፍ ማንበብ ከጀመርኩ በኋላ ይሄንን ቃል አገኘው። ሳገኘው ለዛ ሰውዬ ምንም ባለማድረግ እጅግ አዘንኩ። በቃ እጅግ አለቀው። ደግሞ ሰውዬው ሞቷል። ኢየሱስ ክርስቶስ ጌታ። ዛሬ እያንዳንዳችሁን መክራችኋለሁ። ወደ ኋላችሁ ተመልሳችሁ ያደረጉላችሁን ለወግ ማድረግ ያበቋችሁን ወይም ደግሞ ውለታ ያለባቸውን ሰዎች ያላደረጋችሁላቸው ካለ ወደ እነሱ እንድትመለሱ ፈልጋለሁ። አንድ ቀን ምን ብዬ ነው ተናገርኩሽ? ተመጣጣኝ አብዲው አልኩሽ። አብዲው ታውቂዋለሽ አይደል? አንድ ቀን ቸርች እንደገባች መጣቆች እንዳለች አብዲው ነሽ መንፈስ ቅዱስ ይለኛል አባ። አብዲው ታውቃላችሁ? አብዲው ማለት በኤልያስ ዘመን የነበረ ነቢያቶችን 100 ነቢያቶችን በዋሻ ውስጥ ደብቆ ያበላ ያጠጣና ሕይወታቸውን ከኤልዛቤል ሰይፍ ያዳነ ሰው። እህታችን አሁን ይሄን ቃል ሰጠኝ ወደዚህ የመጣው ምንድነው? እህታችን ለዚህ ቤተክርስቲያን እናት ናት። ለዚህ ቤተክርስቲያን ለብዙዎቹ አገልጋዮች መጠለያ የነበረች እህት ናት። ኢየሱስ ክርስቶስ ጌታ ይመስገን። እኔ ግን ባለትዳር ነኝ። እኔ ሰራተኛ ነኝ። ምንም እሷ ቤት መጥቼ ባልባል እንደሚወጡ ምክንያቱም ያኔ ደሞዝ አልነበረም። ያው ኢንጂነር ያውቃሉ ወደ ደሞዛቸውን ያካፈሉ ምን ታረጉ ነበር አንድ ዘመን እና በነበረ ግን እሷ ደግሞ በይበልጥ እናት ስለሆነች እንጀራ ጋግራ ምን ብላ አንዱን በዚህ በኩል አንዱን በዛ በኩል ከቤትም ሳይመቻት ብዙ ነገሮች ታደርግ የነበረች እናት እና ዛሬ ይህን ሁኔታ ስላሰባችሁ እግዚአብሔር ይባርካችሁ። በእውነት ከዕዳ ነፃ ልትሆኑ ነው ቤተክርስቲያን። እኛ ከዕዳ ነፃ እንድንሆን እህታችንን ዛሬ ማሰባችሁ እጅግ ገረመኝ። ይህንን ቃል ሰጠ ደግሞ ወደ ልቤ ሲያመጣው በጣም ደስ አለኝ። ውለታን ማሰብ የመሰለ ነገር የለም። ውለታን የማያስብ ሰው ምን ይሆናል አነግራችኋለሁ። እና ይህ ንጉሥ ወደ ያደረገለትን ባለማስተዋሉ ባለማድረጉ ምን ሆነ ሲል ከሱ ያነሰ የሶሪያ ሰራዊት መጥቶ አሸነፈው። ግብርም ጣሉበት። ከዛ በኋላ ባልጋው ላይ ታሞ ሞተ። ታመመ። እተኛበት ላይ የገዛ ባሪያዎቹ ገደሉት። ከዛ በኋላ የነገስታት ማዕረግ የቀብር ማዕረግ አላገኘም። በከተማ ውስጥ ተቀበረ። ውለታን ያላሰበ ሰው ውለታን ያላስተዋለ ሰው ውለታውን ደግሞ ለመክፈል ጥረት ያላደረገ ሰው መጨረሻው አያምርም። ስለዚህ መጨረሻችሁ እንዲያምር ዛሬ ስላደረጋችሁት መልካም ነገር እግዚአብሔር ይባርካችሁ። ይሄን ነው የምለው። እህታችን በእውነት ለብዙ ጊዜ አለው እንደውም አንድ ቀን በቃ መንፈስ ቅዱስ ወለ ይወዳያ አቤት ምንድነው ይወዳያ እንደዛ ነው ነገርኳት። አሁን እንደነገርኳችሁ ኢየሱስ ክርስቶስ ጌታ እና ብዙዎቻችሁ እዚህ ያላችሁ እናቶች በእውነት ባለውለታዎች ናቸው። እድሜ ሰጥቷችሁ ጤና ሰጥቷችሁ ለዚህ ያደረሳችሁ አምላክ የተባረከ ይሁን። ሁለት ዳቦ አንድ ዳቦ ከክነቶን ምኑን ተሸክመው እየተሰደባችሁ ስንት ነገር የተደረገባችሁ ዛሬ 700 ነው 600 አጥቢያ የደረሰችውን ቤተክርስቲያን ያቋቋማችሁ ሰዎች ስለሆናችሁ በእውነት እግዚአብሔር ይባርካችሁ ነው እና ስለዚህ ዛሬ ይሄ ፕሮግራም የተዘጋጀው ውለታችን ለማሰብ ነው። ያደረግሽው ውለታ ብዙ ነው። ለዚህ ቤተክርስቲያን ለወንድሞች ያደረግሽው ስለሆነ በእውነት ውለታሽን ለማሰብ ዛሬ በዚህ ቤት ተገኝተናል። የእግዚአብሔር ስም የተመሰገነ ይሁን። እናንተም እግዚአብሔር ይባርካችሁ ነው። በእውነት እኔ ውለታን ማሰብ ቀላል ነገር አይደለም። አሁን እያንዳንዳችሁ ውለታ አለ። ውለታ የሌለው ሰው የለም። ብቻውን ያደገ ሰው ወይም ደግሞ ራሱን ችሎ ተወልዶ ያደገ ሰው የለም። እያንዳንዱ የራሱ የሆነ ውለታ የተደረገለት አለ። ምናልባት ያላደረጋችሁለት ሰው ካለ መለስላችሁ አስተው ምክንያቱም ለራስ በረከት ነው። እኔ አሁን ከዛ በኋላ ያን ሰው በማጣቴ በጣም አዘው ምናልባት ይሆንልኝ አላልኩና ልጁ አለ። ልጁን በተመላለስኩ ቁጥር እንደገና እየላኩኝ ሆነ ነገር ግን ምናልባት ኃጢአቴ ይሰረይ ዘው ወይም ደግሞ ያደረገልኝ ውለታ መልስ ሰጣለሁ ብዬ እስካሁን ድረስ 3 ዓመት በዓሎችን ገናን ፋሲካን እና ዘመን መለወጫ የተወሰነ ሳንቲም ልካለሁ እና ከወንድሞቼ ለዘመዶቼ ከማደርገው ጋር እና በቃ ትንሽ ረክቻለሁ። ስለዚህ ውለታ ትልቅ ነገር ነው። ውለታ የተደረገልን ሰዎች ውለታ ማንመልስ ከሆነ ፍርድ ይኖራል። እንዳልኳችሁ ይሄ ንጉስ ማግኘት የሚገባውን ነገር አላገኘም። ሰው ታሞ መታከም ታሞ ሲገባው አልጋው ላይ ለካህኑ ዘካርያስ ተበቅለው ገደሉት እና ስለዚህ በእውነት ዛሬ ያደረጋችሁን ነገር ከአርብ ከሰዓት ጀምሮ የዜናውን አግቼ ከሰማው ጊዜ ጀምሮ በጣም ነው ደስ ያለኝ። ደግሞ እኔ በጣም ነው ማቃት መቀርባትን
ከቸርቻችን አንዱ ላይ አሁን ደከመችብናት መጣት እንዴ እና ዛሬም ቸርች በጣም ያቋቋመች ረዳት ሴት ናት። ስለዚህ እግዚአብሔር ስም የተመሰገነ ይሁን። እግዚአብሔር ሆይ እናመሰግንሃለን። ክብርና ምስጋና ሁሉ ለአንተ ይሁን። በእውነት እንዳንተ ያለ መልካም አምላክ የለም። እነዚህ ወንድሞች ስለሰጠን በእውነት ዜናውን የመሰለ ወንድም ስለሰጠን በእውነት ማስተባበር ማስተሳሰብ ድሆችን ወንድሞቻችን የተጎዱ ወንድሞችን ለመርዳት ወንድሜን ሁላችሁም በእውነት እግዚአብሔር ይባርካችሁ ማለት ፈልጋለሁ። እግዚአብሔር ይባርካችሁ። በእውነት እግዚአብሔር ይባርካችሁ። እግዚአብሔር ሙሴን አዞት ለአሮንና ለልጆቹ ነግረ ሕዝቤን እስራኤልን ባርክ ባለው በረከት ባርካቸዋል። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምን ይስጣችሁ። ስምህን በስራጁ ያኖራሉ እኔም ባርካለሁ ያልክ አምላክ ስምህን በሁላችንም ላይ ያለው በዚህ ቤት ላይ ያለው በእያንዳንዳችን ቤት ላይ ያለው በቤተ ክርስቲያን ላይ ያለው በኢየሱስ ክርስቶስ ስም ባርክ ተባረክ። እግዚአብሔር የተባረከ ይሁን። አሜን ሃሌሉያ አሜን። የኋላው ከሌለ ፊቱ የለ። አሜን። ብዙ ሰው እዚህ ፊተኛው ላይ ቆሞ ነው የሚለው የኋላው ግን ከሌለ የፊቱ እነሱ ዋጋ ባይከፍሉ ዛሬ ላይ የለም። አዎ እነ ኢንጂነር አሉ አብሮን እነሱ ዋጋ ባይከፍሉ እዚህ አንደርስምና ሌላው ሳይሆን እናታችንን በዚህ ሁኔታ ለማየት እድሉን የሰጠን እግዚአብሔርም ስለሆነ አሜን ጌታ ይባረክ። አሜን። የኔስ የሆነ ነገር በቆሚና ውስጥሽ የተሰማሽን ነገር ህይወቶችሽ መተባል ወንድሞችሽ አሉ የተሰማሽን ነገር በእስቲ አሁን ሰዓቱ ላንቺንስ ተቀምጠሽ ወይ ግድል ነው ተቆጥላሽ እግዚአብሔር ስም የተባረከ አሜን። እግዚአብሔር እቺን ቀን ከዘመናት በፊት ያውቃታል። እናንተ እንደመጡ ያውቃል። እኔ እንደምትጠይቅ እግዚአብሔር ገብቶ እግዚአብሔር ከዙፋኑ ሲነቃነቅ ሁላችሁም ሳታስቡ ይቀርታችሁ አይደለም። ቀኑ ባይሞላ ሰዓቱ ባይደርስ እንጂ ሁላችሁም ለኔ ታስባላችሁ። በአንድ ሀገር ላይ አሁን ያለ ውጭ እንዴት እኔ ማን ነኝ? እንደዚህ ልታደርጉልኝ እኔ ማን ነኝ? እኔ ማንም እኮ አይደለሁም። እኔ ማንም አይደለሁም። እሱ ከዙፋኑ ተነቃንቆ እናንተ እግራችሁን አፍጥኑ እዚህ ቤት ውስጥ ያመጣችሁ የእግዚአብሔር ስም የተባረከ ይሁን። አምላክ የተባረከ ይሁን። እኔ በአሁኑ ሰዓት ልጆቼንም ባለቤቴንም አምጥቻችኋለሁ። ለሰው አይደለም ለእግዚአብሔርም ለበሆዴ ነው የተናገርኩት። እነኚህ ወንድሞቼ እነኚህ ልጆቼ እነኚህ እህቶቼ ምነው መጥተው አንዳንድ ቀን እንኳን አጽናኑ። እኔ እግር ባይኖረኝ እግሬ እምቢ ብሎኝ ሄጄ ተራምጄ የማውቅ አይመስለኝም። እንደዚህ ሰዎች ተራምደው ሲሄዱ ሳይ አቤት እኔም እንደዚህ ሄድ ነበር ለካ እላለሁ። እግዚአብሔር ደግሞ ያንን ሊመልሰው ይችላል። እሱ ይቻለዋል። አዎ እሱ ይቻለዋል። እኔ በሱ ተስፋ አልቆርጥም። እውነቴን ምንም ተስፋ አልቆርጥም። ያስተካክለኛል፣ ገና ይመልሰኛል ብዬ አስባለሁ። እና እናንተ ደግሞ መቼም እግዚአብሔር ይሄንን አሳስቦ እዚህ ላይ እንትን ካላችሁ እግዚአብሔር ይባርካችሁ። ቤታችሁን እግዚአብሔር ይባርካችሁ። ልጆቻችሁን እግዚአብሔር ይባርካችሁ። ጓዳችሁን፣ በኋቃችሁን፣ ዘይታችሁን ሁሉ እግዚአብሔር ይባርካችሁ። መውጣት መግባታችሁን እግዚአብሔር ይባርካችሁ። በሰው ዘንድ ሞገስን አግኙ። በሰው ዘንድ ሁሉ ነገር የምትጠይቁትን ሁሉ የልባችሁን መሻት ሁሉ እግዚአብሔር ይስጣችሁ። ምንም የምለው ነገር ቃላት የለኝም። ምንም ቃላት የለኝም። በጣም ነው የደነገጥኩት። በጣም ነው የደነገጥኩት። ምን ነገር ተፈጠረ? አሁን ሀሳቤና ምሳሌ ላይ ነው እኔ ብላኝ የደወለችልኝ። እኔ ቤት ስደርስ ነው እሷ ወደዚህ የመጣችው። ምንድን ነው እሱ ብዬ ነው እና ሰው ግርግር ሳይ የደነገጥኩት። ደነገጥኩ። ምን ነገር ተፈጠረ እና እግዚአብሔር ያላሰባችሁትን ነገር እሱ ይስጣችሁ። በልጆቻችሁ ተባረኩ።